ሰላም እንዴት ናችሁ? ኤስዲ እንግሊዝኛ ቋንቋ ለጀማሪዎች ክፍል 18። የዛሬው ትምህርታችን ደግሞ የሚሆነው ምንድነው? ወደ ሬስቶራንት መሄድ ፈለጋችሁ፣ የሬስቶራንት አድራሻ አታውቁ። በምን አይነት መንገድ ሰዎችን አድራሻ ትጠይቃላችሁ? እንዲሁም ደግሞ ብትጠየቁስ ምን አይነት ጥያቄ ልትጠየቁ ትችላላችሁ? እሱን በዛሬው ትምህርታችን እንዳስሰዋለን ማለት ነው። እጅግ በጣም ጠቃሚ ትምህርት ነው። ኤስዲ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። በቀጥታ ወደ ዛሬው ትምህርት የ18ኛው ቀን ትምህርታችን 4 ደረጃዎች አሉት። የመጀመሪያው ደረጃ ሰላምታ ነው። አቅጣጫዎችን ከመጠየቃችሁ በፊት ሰላምታ ጠይቃላችሁ። ከዛ በኋላ መሄድ የፈለጋችሁት ወደ ሬስቶራንት ስለሆነ ወደ ሬስቶራንት ሊያደርሳችሁ የሚችሉትን አቅጣጫዎች በደረጃ 2 እንጠይቃለን። በደረጃ 3 ደግሞ እነዛ አቅጣጫዎችን እናብራራለን ማለት ነው። እነዛ አቅጣጫዎች ግልጽ እንዲሆኑ ክላሪፋይ እናደርጋለን። በደረጃ 4 እና የመጨረሻው ደግሞ ለሰጡን ለሁሉም ነገር እናመሰግናለን። ያንን የነገረንን ሰው እናመሰግናለን። በደረጃ 1 ሰላምታን የምንመለከተው ዛሬ ማወቅ የፈለግነው ወደ ሬስቶራንት የሚያደርሰንን አድራሻ ነው። ስለዚህ ሰዎችን ነው የምንጠይቀው። መንገድ ላይ ሰዎችን ስንጠይቅ በምን አይነት መንገድ ነው ሰላምታ የምንሰጠው? እስካሁን የተማማርናቸው ሰላምታዎች ለምናውቃቸው ሰዎች፣ ለአዳዲስ ሰዎች ነው። አሁን ግን አቅጣጫ ስለሆነ የምንጠይቀው የዛን ሰው ፍቃድንም የሚገልጽልን የሰላምታ መንገድ አለ። ስኪውዝ ሚ በሉ እስቲ። ስኪውዝ ሚ ይቅርታ ብላችሁ ሰላምታ ትጀምራላችሁ። ስኪውዝ ሚ ከዛ በኋላ አቅጣጫ ነው የምትጠይቁት። ስለዚህ ስኪውዝ ሚ የመጀመሪያው ነው። ሃይ ዴር ብዙ ከሆኑ ሃይ ዴር፣ ሃይ እንዴት ናችሁ እያላችሁ ነው። ሃይ ዴር እንዴት ናችሁ። ከዛ ጥያቄያችሁን ታስከትላላችሁ ማለት ነው። እሱም በቀጣይ ደረጃው ስለምናየው የመጀመሪያ ሰላምታችን ስኪውዝ ሚ የመጀመሪያው ነው። ሃይ ዴር ቀጣዩ ነው ማለት ነው። ጥያቄዎችን ደግሞ እንቀጥል። ማወቅ የፈለግነው ምንድን ነው? ሬስቶራንትን አይደለ? ሬስቶራንት ማግኘት ፈለገን። አዲስ ሀገር ሄደን ሊሆን ይችላል። አንድን ሰው አስቆምን፣ ግራ ገብቶናል። ስኪውዝ ሚ ብለን አስቆም ነው። ካን ዩ ቴል ሚ ሃው ቱ ጌት ቱ ዘ ሬስቶራንት? ወደ ሬስቶራንቱ እንዴት መሄድ እንደምችል ልትነግረኝ ትችላለህን? ያላችሁት ነው። ካን ዩ ቴል ሚ ሃው ቱ ጌት ቱ ዘ ሬስቶራንት? ሬስቶራንት እንዴት ላገኝ እንደምችል ልትነግረኝ ትችላለህን? ያላችሁ እየጠየቃችሁት ነው ማለት ነው። ግልጽ ነው አይደለ? ሃይ ዴር ካን ዩ ቴል ሚ ሃው ቱ ጌት ቱ ዘ ሬስቶራንት? ኤክስኪውዝ ሚ ካን ዩ ቴል ሚ ሃው ቱ ጌት ቱ ዘ ሬስቶራንት? ሬስቶራንቱ እንዴት ላገኝ እንደምችል ልትነግሩኝ ትችላላችሁ? አንድ ከሆነ ወይም አንድ ከሆነች ልትነግሩኝ ትችላለሽ እንዴት ላገኝ እንደምችል ሬስቶራንት። ሌላኛው ደግሞ የመጠየቂያ ዘዴ ምንድን ነው? ዌር ኢዝ ዘ ሬስቶራንት ሎኬትድ? ዌር ኢዝ ዘ ሬስቶራንት ሎኬትድ? ሬስቶራንት የት ነው የሚገኘው እያላችሁ ነው። ኤክስኪውዝ ሚ ዌር ኢዝ ዘ ሬስቶራንት ሎኬትድ? ይቅርታ ሬስቶራንት የት ነው የሚገኘው? ሃይ ዴር ዌር ኢዝ ዘ ሬስቶራንት ሎኬትድ? ዌር ኢዝ ዘ ሬስቶራንት ሎኬትድ? ሬስቶራንት የት ነው የሚገኘው? እንዴት ናችሁ? ሬስቶራንት የት ነው የሚገኘው? እኔ እስካሁን በሬስቶራንት ነው አይደለ እያየው የሚገኘው። እናንተ ግን የጠፋባችሁ ሬስቶራንት ላይሆን ይችላል። ሜቢ ፖስት ኦፊስ ሊሆን ይችላል። ሜቢ ኤርፖርት ሊሆን ይችላል። ሜቢ ባስ ስቴሽን ሊሆን ይችላል። መለወጥ ነው። ቀጣይ እንመጣባቸዋለን፣ ግን ለዋውጡት። ዌር ኢዝ ዘ ባስ ስቴሽን ሎኬትድ? ተመሳሳይ ነው የምትጠይቁት። ስቴፑን ብቻ መቀየር ነው ማለት ነው። ሬስቶራንት የሚለውን እናንተ መቀየር ትችላላችሁ በምትፈልጉት። ሁልጊዜም ቋንቋ ስትማሩ ሂንት ይሰጣችኋል። ሂንቱ ላይ እናንተ መቀያየር ነው። እየቀያየራችሁ መለማመድ ነው። Can you tell me? Where's the restaurant? Can you tell me? Where's your restaurant? Right over there. Right, you can tell me. Where are we going? A restaurant? በደረጃ 3 ደግሞ ማብራራት። ለምሳሌ አንድ ሰው ሲነግራችሁ ግልጽ ላይሆንላችሁ ይችላል። የነገራችሁ ወይ ውስብስብ አድርጎ ሊሆን ይችላል። ስለዚህ I'm sorry, could you repeat that? I'm sorry, could you repeat that? ይቅርታ ያንን መድገም ትችላለህ? That means
አልሰማውም እያላችሁት ነው። ግራ ገብቶኛል ማለት ነው። So I'm sorry, could you repeat that? ልትደግሞ ትችላለህ? እንዲያብራራላችሁ እየጠየቃችሁት ነው ማለት ነው። I'm sorry, could you repeat that? ይቅርታ ልትደግምልኝ ትችላለህ? ሴትም ከሆነች ይቅርታ ልትደግሚልኝ ትችላለሽ። ብዙም ከሆኑ ይቅርታ ልትደግሙልኝ ትችላላችሁ። ምክንያቱም ልሰማችሁ አልቻልኩም ወይም አልገባኝም፣ ድጋሚ ልትነግሩኝ ያስፈልገኛል እያላችሁ ነው። ድጋሚ ደግሞ እንዲብራራላችሁ ሌላ መጠየቂያ አለ። Could you explain that again? Could you explain that again? ይህን እንደገና ማስረዳት ትችላለህን? ይህን እንደገና ማስረዳት ትችያለሽን? Could you explain that again? Could you explain that again? ድጋሚ ማስረዳት ትችል እንደሆነ ድጋሚ ማስረዳት ትችል እንደሆነ ብላችሁ መጠየቅ ስትፈልጉ ነው ማለት ነው። ይበልጥ እንዲብራራላችሁ። Could you repeat that? I'm sorry, could you say that again? I'm sorry, Summer, could you please repeat that? በደረጃ 4 ደግሞ ታመሰግናላችሁ። ተነግሯችኋል። ከዛ በኋላ ግልጽ አልሆነም ነበር፣ አብራሩላችሁ። ካብራሩላችሁ በኋላ ደግሞ እናንተ ስለተነገራችሁ ስለ ታይማቸው አፕሪሺየት ታደርጋላችሁ፣ ታመሰግናላችሁ ስለ እርዳታቸው። ቴንክ ዩ ሶ ማች፣ ቴንክ ዩ ሶ ማች፣ እጅግ በጣም አድርጌ አመሰግናለሁ እያላችሁ ነው። አድራሻው ተነገራችሁ፣ ሎኬትዱ ተነገራችሁ። ስለዚህ እናንተ ታመሰግናላችሁ ማለት ነው። ቴንክ ዩ ሶ ማች፣ አመሰግናለሁ። ቴንክ ዩ ሶ ማች፣ እጅግ በጣም አድርጌ አመሰግናለሁ እያላችሁ ነው። አይ አፕሪሺየት ዩር ሄልፕ፣ እርዳታን አደንቃለሁ፣ አመሰግናለሁ። እኔ አይ አፕሪሺየት ዩር ሄልፕ፣ ዩር ታይም ማለት ትችላላችሁ። ምክንያቱም ጊዜን ሰውቶ ነው እናንተ የሚያስረዳችሁ። ውጭ ሀገር ደግሞ ሁሉም ሰው በሰዓት ነው በታይም የሚከፈለውና ያን ታይም ለእናንተ ኢንቨስት ስላደረገ ይነስ የሚብዛ ለዛ ነገር አፕሪሺየት ማድረግ አለባችሁ። አይ አፕሪሺየት ዩር ታይም፣ አይ አፕሪሺየት ዩር ሄልፕ። በእንደዚህ አይነት ሁኔታ ማመስገን ትችላላችሁ የረዳችሁን ሰው ማለት ነው። Appreciate your help. I appreciate your time. Thank you so much. I really appreciate your help. Appreciate your time. የዛሬው ትምህርታችን ይሄንን ይመስል ነበር። ቢያንስ የሆነ ሂንት እንዳገኛችሁ ተስፋ አድርጋለሁ። ከዚህ በኋላ ደግሞ እያሰፋን ስንመጣ በምን አይነት መንገድ ሰዎችን አስቆማችሁ መጠየቅ እንደምትችሉ በደንብ አድርገን ስንማማር ግልጽ እየሆነላችሁ ይሄዳል። ይህ ግን እንደ መጀመሪያ ሬስቶራንት ፈልጋችሁ ለመጠየቅና በዛም ነገር አፕሪሺየት ለማድረግ እጅግ በጣም ጠቃሚ ነው። ቀጣይ በሌሎች ቪዲዮዎች እንገናኛለን። ኤስዲ እንግሊሽ 1ንም 2ንም ሰብስክራይብ አድርጉ፣ በሁለቱም ስለሚለቀቅ ማለት ነው። በቀጣይ ትምህርታዊ ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።